በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ሕያው አምላክ ኃያል ጌታ ቅድመ ዓለም የነበርክ ዓለምን አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ በላይ በጽርሐ አርያም ስትኖር የበርባሮስ ጨለማ ካስተያየት የማይሰወር የምድርን ስፋት በስንዝር የምትመጥናት የባህርን ውቅያኖስ በፍኝ የምትለካ ሰማይ መንገድ ምድር የእግር መረገጫ ዓለምን ካለመኖር ወደ መኖር ከመኖር ወደ አለመኖር የምታሸጋግር ክረምትና በጋ ሌሊትና ቀን የምታፈራርቅ ደካማውን ብርቱ ብርቱውን ደካማ ድውዩን ባለጤና ባለጤናውን ድውይ ደሃውን ባለጸጋ ባለጸጋውን ደሃ የምታደርግ አምላክ ሆይ በተቀደሰው ተራራ ቅዱስ ስምህን ለመጥራት ተዘጋጅተን እነሆ ዓይናችን ወደ አንተ እናንጋጥጣለንና ለኔ ለማስተምር ምስጢሩን ለሚሰሙ ልቦናቸውን ከፍተህ መልካሙን ነገር አነጋግረን። ምንማማርበት ኃይለ ቃል ብዙዎቻችሁ ብዙ ኃጢአት በመስራታችሁ የምትጨነቁ ትኖራላችሁ። ሌሎች ደግሞ ምንም ያልሰሩ መስሏቸው ጽድቃቸውን በራሳቸው የሚያበዙና የሚያንጸባርቁ አሉ። አጽዳቂና ኮናኝ ግን እግዚአብሔር እንጂ ሰው በመብቱ አይደለም። እኔ እንዲህ ስለሆንኩ ጻድቅ አንተ እንደሱ ስለሆንክ ኃጢአተኛ፣ እኔ እንዲህ ስለሆንኩ ኃጢአተኛ አንቺ እንደዚህ ስለሆንክ ጻድቅ አይደለም። ጽድቅ ከእግዚአብሔር መሆኑን ምንማማርበት ነው። ኃጢአት ሰላም ብላችሁ ተስፋ መቁረጥ በእግዚአብሔር ዘንድ ተስፋ አይቆረጥም። ፈጥኖ መመለስ ብቻ ነው የሚጠበቀው ከኔና ከእናንተ። ለመመለሳችሁ ጊዜ መስጠት አያስፈልግም። አሁንም ያለምንም ጊዜ ፈጥኖ መመለስ ወደ ጌታ ነው። ሰው ከፈጣሪው ተለይቶ ነፍስ ከስጋ ከተለየ ስጋ የሞተ እንደሆነ ሁሉ ከጌታ የተለየ ሕይወት የለም። በበረሃ በምድረ በዳ ያለ ዛፍ ውሃ የማይፈልቅበት ውሃ የማይመነጭበት ጥሩ የአየር ጠባይ የሌለው ማለት ነው፣ ይደርቃል። እኔ ከእናንተ ጋር ካልሆንኩ ምንም ሆነ ምን ልታደርጉ አትችሉም ይላል በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ ከእናንተ ጋር ካልሆን ምንም ሆነ ምን ማድረግ አትችሉም። እግዚአብሔር ከእኛ ጋር ሲሆን አድባራትን ገዳማትን ያሳል። እግዚአብሔር ከእኛ ጋር ሲሆን ጥሩ ባለትዳር ያደርጋችኋል። ጥሩ የትዳር ጓደኛ ሰጡ፣ ጥሩ ቤት እንድትሰሩ ወልዳችሁ እንድታሳድጉ ስማችሁ ባለቤት ጥሩ ስም እንዲኖራችሁ ያደርጋል። ጌታ ከእኛ ጋር ሲሆን እግዚአብሔር የተለየው ሕይወት ግን ባዶ ነው። ስለዚህ እግዚአብሔር አምላካችሁን አትንቀቁት። እውነተኛው የወይን ግንድ እኔ ነኝ፣ እናንተ ቅርንጫፎች ናችሁ ያለ ጌታ ኢየሱስ ክርስቶስ። እውነተኛው የወይን ግንድ እኔ ነኝ፣ እናንተ ቅርንጫፍ ናችሁ። ገበሬው ወይም ተካዩ ደግሞ አባቴ ነው። ገበሬው ልባርገስ ማለት ሰሞኑን ያው የዘርና የምክር ሰዓት ስለሆነ የምናስተምረው ማለት አንተን የመሰለ ትምህርት ነው። የገባችሁን ደግሞ በዛው እርፉንና ቀንበሩን ሞፈሩን ጉልጓሎንና አሁን ደግሞ በወቅቱ አጨዳው ትዝ እያሰኘው ሳስተምረው በእኔ ይገባናል። በርኩታ አሰዋሳል እና ወደ ያለ ገበሬው አባቴ ነው ተካይ። እውነተኛው የወይን ግንድ ግን እኔ ነኝ፣ እውነተኛ ሐሰት የሌለው። እናንተ ደግሞ ቅርንጫፍ ናችሁ፣ በእኔ ላይ ተንሰራፍታችሁ ቅርንጫፍ ናችሁ። በዓለም ዙሪያ ላይ እኔና እናንተ መምህራኖች፣ ሊቃውንቶች፣ ካህናቶች ነው ቅርንጫፍ ያለ። ግን አለ የማያፈራውን ቅርንጫፍ ይቆርጡታል፣ በሳት ያቃጥሉታል። ፍሬ ከሌለው ፍሬ የሌለው እንጨት ለማገዶ ነው አይደለም ወገኑ? አዎ የሚያፈራውን ወንጌል የሚሰብከውን ንስሐ ግቡ የሚለውን ለወገኑ የሚቆረቆረውን ድውይ የሚፈውሰውን ግን አጥረዋለሁ ቀጥረዋለሁ ይለናል። ማንም እንዳይነካ ይጠብቀናል ጌታ።
እረኛችን እንቅልፍ የለውምና እኛን ለመጠበቅ ይተጋል። መልካም ለሰራ ጠባቂ ብዙ ነው። ታዲያ ደግሞ መልካም ብንሰራ ጠላታችን ብዙ ነው። ከማህፀን ጀምሮ የዲያብሎስ ጦርነት ሲበረታብን ይታያል። ዲያብሎስ ሲበረታ ጠባቂያችን ይበረታል። እንዳፈረ ይቀራል ዲያብሎስ። ስለዚህ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ ከእናንተ ጋር ካልሆንኩ ምንም ሆነ ምን ልታረጉ አትችሉም። እውነተኛው የወይን ግንድ እኔ ነኝ። እናንተ ደጆች ናችሁ። ካፈራችሁ ፍሬያማ ከሆናችሁ የተሰጣችሁን አደራ ከጠበቃችሁ ትጠበቃላችሁ፣ ካለዛ ግን ትቃጠላላችሁ። ዛሬ በሕማም በደዌ በችግር በበሽታ ነገ ደግሞ በገሃነመ እሳት ምንም አማርበት አይለቃል። ሕያው ሁሉ በፊትህ ጻድቅ አይደለም። አይዞህ ወገኔ አለምላችሁ በእግዚአብሔር ስም በፊታችሁ ቆማለሁ። አዎ ኃጢአት አትስሩ እንጂ ስለ ኃጢአታችሁ አትጨነቁ። ኃጢአት ከተያየን ከተነጋገርን በኋላ ከእንግዲህ ኃጢአት አትስሩ እንግዲህ ብትሰሩ የለውበት። እስኪ በፊት በተሰራው ግን አለ የሥራ ጌታ የእኔና የእናንተን ኃጢአት ሊደመስስ ሥጋ የለበሰ ኢየሱስ ክርስቶስ አለ። ስለዚህ ሕያው ሁሉ በፊትህ ጻድቅ አይደለም። ያንተ ወይም ያንቺ ብቻ ሊያስጨንቅ አይገባም። የኔ ብቻ ሊያስጨንቀን አይገባም። ሕያው የሆነ ሥጋ የለበሰ ሁሉ በፊቱ በእግዚአብሔር ጻድቅ አይደለም። በቸርነቱ በምሕረቱ ብቻ ነው ጻድቅ የሚያሰኘው። የሥራውን ውጤት አይቶ ነው ለጽድቅ የሚያበቃው። መጨረሻው ያማረለት ሰው ነው፣ ውጤቱ የተጠቃለለለት ሰው ነው ጻድቅ ተብሎ የሚጻፍ። ልክ ነው። ጻድቅ ያለ ኃጢአተኛ ነው። ጻድቅ ማለት እውነተኛ ሕግን የጠበቀ የእግዚአብሔርን ሕግ ያከበረ በቤቱ የተመላለሰና በአካሄዱ ከእግዚአብሔር ጋር ያደረገ ነው ጻድቅ የሚለው ስሙ ትርጓሜ ባቀደ ሌላ ክብር የሚሰጥ ነገር ላይ ይመስላል። አካሄዱን ከእግዚአብሔር ጋር ያደረገ ጽድቅ ማለት እውነትን የሚወድ እውነትን የሚሰራ ስለ እውነት የሚኖር ሰው ጻድቅ ነው። ሌላ ትርጓሜ ነው። አብርሃም ጻድቅ ነው። ሌላ ክብር የሌለ ስራ ስለሰሩ አይደለም። እውነተኛ ናቸው፣ የእውነትን ስራ ይሰራሉ፣ ስለ እውነት ቆመዋል የሚባል ሁሉ አንተም አንቺም ጻድቅ ናቸው። ጽድቅ እውነት ነው እና ነገር ግን መዝሙረኛ ዳዊት እንደሚያል ሕያው ሁሉ በፊትህ ጻድቅ አይደለም ማለት ሲመረምረው ደግሞ የተሟላ ጽድቅ የለንም። የሚገርመው ጻድቅ ተብሎ ይሄድና ተሳስቶ ይገኛል። በቸርነቱ ደግሞ ያጸድቀዋል። ስለዚህ ጽድቃችን በማን በሰራዊት ጌታ በእግዚአብሔር ብቻ ነው። ስራችን ያጸድቀን። ስንቀያየር የምንሆን ሰው በየደቂቃው በጽባህ ተናገረ እየደገመሰ ጧት የተናገረውን ማታ የማይደግም ትውልድ ጻድቅ ተብሎ ይቆጠራል። እንደውም ጨልቆ ደግሞ ጽድቅን ሳያስብ በዓለሙ በኃጢአት ዓለም ሲዳክር የሚኖር ደግሞ ይሄ ደግሞ ላንኛው ምንም የተደመደመ የኃጢአት ሰው ቢቻል እንኳን ደረስ መለስ እያለ አንድ ቀን በመጨረሻው መለስ እንዳለ የሚወስደው ማለት ነው። ስለዚህ መዝሙር 129 ቁጥር 2 ላይ ጽድቅንማ ስራንማ መልካም ነገርንማ ብትቆጣጠር ከኛ ብትመለከት ከፊት ማን ይቆም ነበር? ነገራችሁ ወገኖች። አው ጽድቃችንማ በጎ ስራችን ብቻ እየጻፍ ብትመዘግብበት ከፊት ማን ይቆም ነበር? ቸርነቱ ነው ያቆመን እንጂ አሁን የሰው ሁሉ ኃጢአት ወፊቱ ላይ ቢከሰት ነው ፊታችሁን ሸፍናችሁ ሩጫ ነበር ወይ መሬት ተደፍታችሁ። እግዚአብሔር በቸርነቱ እኮ ነው ሁላችሁን ድብቅ ሽፍን አድርጎ እንድንተያይ ያደረገን እንጂ ያቺ የሰራሃት የተለየ ጻፍ ነው አይደለም። ቸርነቱ እግዚአብሔርን አመስግኑ። ዝም ብላችሁ አትጨነቁ። ከእንግዲህ ኃጢአት አነሳ ዕዳውስ የሚጥልባትን ዝናብ እየተቀበለች የማታበቅል መሬት አለ ጳውሎስ ዕብራዊ ምዕራፍ 6 ቁጥር 4 ላይ የሚጥልባትን ዝናብ እየተቀበለ የማታፈራ የማታበቅል መሬት የተረገመች ናት። ንስሐ ገብተው ወንጌሉ ተሰብኮላቸው ሰማያዊ ምስጢር ተገልጾላቸው የወንጌሉን ምስጢር ከገባቸውና ስለሰሩት ኃጢአት ንስሐ ይቅር በለን በድለናል ብለው ንስሐ ገቡ በኋላ ተመልሰው ወደ ኃጢአት ለሚሄዱ ሰዎች የንስሐ ጊዜ የላቸውም ይላል። እንደውስ ከእንግዲህ ወዲህ ኃጢአት ምስተሩ አረጋማቸው ወገኖች። አዎ ከእንግዲህ ወዲህ ኃጢአት ምስተሩ ከሆነ እውነተኛው የተቀደሰው ተራራ ባሪያም ዮርዳኖስ በባይታዊው ቃል የእግዚአብሔርን ቃል ሰምታችሁ እንደገና ውሻ ወደ ጥፋቱ ሪያ ወደ ረግረግ። ሁለተኛ ጴጥሮስ ምዕራፍ 2
በ19 ንስሐ ገብተዋል። ጳውሎስም ደገመው ነገር ማለት ጴጥሮስም ደገመው። ሐዋርያው ጴጥሮስ ንስሐ ገብተው ሰማያዊ ምስጢር ተገልጦላቸው የወንጌሉን ቃል ተረድተው የሰሩትን ኃጢአት ተናዘው ንስሐ ከገቡ በኋላ ድሮ ይሰሩት ወደ ነበር ኃጢአት የሚመለሱ ከሆነ ለእነዚህ ሰዎች የንስሐ ጊዜ የላቸውም ማለትና በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 20 21 ላይ ሲወጣ ጳውሎስ ጴጥሮስ ታዲያ ምን አለ? ውሻ ወደ ትፋቱ እንደሚመለስ ሪያ ደግሞ ታጥባ በጭቃ እንደምትንከባለል እኒህ ሰዎች እንደዚህ ማለት ናቸው። የታጠበች ሪያ በጭቃ እንደምትንከባለል ታጥበው ንስሐ ገብተው የነበረ ኃጢአታቸው ተደምስሶላቸው ዞረው ባህር ዳር ሲገቡ አነሳኔ ጥሳበት ሲገቡ ይሰሩት የነበረውን ኃጢአት የሚሰሩ ከሆነ እንደዚህ የመዳን ተስፋ የላቸውም ይላል። እንዲከመው ያወጣል። አሜን አሜን እንዲከመው ያወጣል። በሌላው በኩል ግን እግዚአብሔር ወክዬ እንደው ለእናንተ ቃል ገባለሁ ከእንግዲህ ኃጢአታቸው ስሩ እንጂ ባለፈው አትጨርሱ። ለምን ከመጽሐፍ ቅዱስ የማራቸው ይቅር ያላቸው ሰዎች ሞልተዋል። ከዚህ የተለየ ነገር አልተጻፈብንም። እሺ በእኔና በእናንተ ከዚህ የተለየ ነገር ዕዳ የለብንም። ሳይበድል ጽድቅ ያገኘ ሰው አላየሁም። ምናልባት እንደ ዮሐንስ ከማኅፀን ጀምሮ የተጠሩት እነ ኤርምያስ ከማኅፀን ጀምሮ የተጠሩት ቀደስኩከ እምከርሰ ከእናትህ ማኅፀን ሳትወለድ አውቄሃለሁ ከሆድ ሳትወጣ ባርኬሃለሁ ብሎታል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ኤርምያስ ምንድነው? ከእናትህ ማኅፀን ሳትወጣ ባርኬሃለሁ አለው እግዚአብሔር። በአንደኛ ማለት ሉቃስ ወንጌል በሉቃስ ወንጌል ምዕራፍ 1 ቁጥር 13 ጀምሮ እስከ መጨረሻው እስከ 7 ድረስ ስለ ዮሐንስ የተነገረ ነገር አለ። ለዮሐንስ ብቻም አይደለም፣ ስለ እናታችን ስለ ድንግል ማርያም ስለ ጌታችን ስለ ኢየሱስ ክርስቶስ። ነገር ግን ከ6 እስከ 25 ስለ ዮሐንስና ስለ ኤልሳቤጥ ተነግሯል። እንደገና ከ40 ቁጥር ስንጀምር ደግሞ ዮሐንስ ከእናቱ ማኅፀን ሳለ ጌታችን ኢየሱስ ክርስቶስን ጸንሳ ከናዝሬት ተነስታ ወደ ተራራማው ሀገር ወደ ኤፍሬም ወደ ዘካርያስ በገባች ጊዜ እናታችን ድንግል ማርያም በቤታችን ከእናቱ ማኅፀን በኤልሳቤጥ ሆድ ያለው ዮሐንስ ጌታን ጸንሳ ድንግል ማርያም ሲያት ሆዷን ቀዶ ለመውጣት ፈለገ። የ6 ወር ጽንስ የአምላክ ጌትነቱ የእናታችን ድንግል ማርያም የአምላክ እናት መሆኗን ሲያይ ሆዷን ቀዶ ለመውጣት ሆዷን አንፈራገጠው፣ አስጨነቀው። በዚህ ጊዜ ያለቀኑ መወለድ ስለማይችል በኤልሳቤጥ ላይ መንፈስ ቅዱስ አደረባትና የጌቴ እናት ሆይ ወደ ቤት ትመጪ ዘንድ እኔ ምንድን ነኝ? ወደ መሬቷ ትሄድ ነበር እንጂ እንዴት መሬት ወደ ጌታ ወደ ገረባ ትመጣለች? አንቺ አምላክ እናት ነሽ፣ እኔ ተራ ሰው ነኝ አለቻት ኤልሳቤጥ። ስለዚህ ዮሐንስ ገና በወሳለ ፈጣሪውን አውቋል፣ ለድንግል ማርያም ሰግዷል። እንዲህ ብለው በማኅፀን የተጠሩ ሰዎችን ለየት እናድርግ። በእርግጥ አጠራር ሁሉም ከማኅፀን ያልተጠራ የለም። በስራችን ግን ውጤታማ ስለማንሆን እድላችን ወይም የተሰጠን ጸጋ ተገፎ ይገኛል እንጂ ከመላእክት አንዱ ሰዓት ላይ የመላእክት አለቃ ነበር። ክብሩ ስላልጠበቀ አለቅነቱ ስላልጠበቀ ተዋርዶ ይገኛል። ስለዚህም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይና መልእክተ ይሁዳ ቁጥር 6 ላይ አለቅነታቸውን ያልጠበቁና በቦታቸው ያልተገኙ የተሰጣቸውን የሥራ ድርሻ ያልተወጡትን መላእክት እንኳን እግዚአብሔር ሳይራራና ሳያዝንላቸው ከክብር አውርዶ በጨለማ መጋረጃ ለፍርድ እንዲጠበቁ አድርጓቸዋል። መልአክን አውርዶ አልተወም፣ የመላእክት አለቃ አውርዶ አልተወም። ክብሩን ስራውን ካልጠበቀ አውርዶ ወደ ጨለማ ጥሎታልና አሁን በስራችሁ እነሆ ጥሩ የእግዚአብሔር ሕግ አትስረቅ፣ አትጠፋ፣ አታመንዝር፣ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌላ አምላክ አታምልክ ተብሎልሃል። ይህንን ካልጠበቅህ አሁን ከመኮነን በምድርም ደግሞ ከመከራ ላይ ከመውደቅ አታመልጥ። ግን የሚጠብቅ ግን እንደ ፀሐይ ሲያበራ ይኖራል። ወገኖች የገባችሁ ነው? አዎ ለመላእክቱ እንኳን አላዘነላቸው። ከዚሁ አያይዞ ሐዋርያው ጴጥሮስ ምንድን ነው ሰዶምና ገሞራን በኃጢአታቸው ብዛት ሲያጠፋቸው በዛን ጊዜ በክፉ የኃጢአት ስራቸው ጻድቅ ነፍሱን እያስጨነቀ በከተማቸው በአደባባያቸው ዳር ሆኖ ሲያዝን ሲተክር የነበረ ሎጥን
ሰዶምና ገሞራን አጥፍቶ ጻድቅ ሎጥን ግን ካዳነ ዛሬም በምድር ላይ ኃጢአት የሚሰሩትን አጥፍቶ እግዚአብሔር ጻድቃንን ያድናል ይላልና ጽድቅ ሰርታችሁ ለመዳን ያብቃችሁ። ዛሬም ልባቸው ቅን የሆነው ሰዎች ልባቸው ትሁት የሆነው ሰዎች ሩሩና ማሪ የሆኑትን ሰዎች እግዚአብሔር ያድናል እያለ ነው ወንጌላውያን የጻፉት። ሰዶምና ገሞራ ስትጠፋ እግዚአብሔር መላእክትን ልኮ ሎጥን አውጥቶት ወጣ ከኃጢአተኞች ጋር ያጠፋሉ። እሺ ስለዚህ አይዟችሁ አትጨነቁ ወጣቶች በቀኝ ጊዜ በጉዞና ወራት እግዚአብሔርን አስቡ። መክብብ ምዕራፍ 12 ቁጥር 1 እንዲህና እንዲያለ ጻድቅ የተባሉ ሰዎችን ላንሳላችሁ። በፍጥረት ምዕራፍ 6 ቁጥር 6 7 እና 8 9 ኖህ አካሄዱን ከእግዚአብሔር ጋር አደረገ ኖህም በትውልዱ ጻድቅና የዋህ ነበር ተብሎ ተጻፈ። ስለዚህ ኖህ ምን ነበር? ጻድቅ ነበር። እንደገና በዘፍጥረት ምዕራፍ 9 ቁጥር 20 ላይ ግን ኖህ ከጥፋት ውሃ በኋላ ግብርና ጀመረ፣ ወይን ተከለ፣ ከተከለው ወይንም የወይን ጠጅ ጠጣና ሰከረ አለ። ደግሞ አመጣልን ጻድቅ የተባለው ነው የወይን ጠጅ ጠጥቶ ሰከረ። ከሰከረ በኋላ ሰውነቱ ተጋለጸ። በዚህ ጊዜ ልዩ ካም የተባለው ልጅ ገባ ብሎ ሲመለከት ተንዘራርቶ ተኝቷል። አጎዳለሁ እየሳቀ ሄደና ለያፌትና ለሴም ለወንድሞቹ አባታችን ይሁን ወድቋል እያለ እየሳቀ ነገራቸው። እነዛኞች ግን ጭምት ናቸውና ያፌትና ሴም ፊታቸውን ተሸፋፍነው ኋላቸውን ዞረው ወደ ኋላ ሄዱና ልብሳቸውን ጫኑበት። ቀና ብሎ ከስካሩ ሲመለስ ያ ትንሹ ልጁ እንደሳቀበት አስታወሰ። ስካር መቼም ልብ ያስረሳል አይደለም? ጻድቅ የተባለው ነው ሰከረ። ከሰከረ በኋላ ልጁ እንደሳቀበት እንደተሳለቀበት ሲያይ ምንድነው ለወንድሞቹ ተገዢ ሁን ብሎ ረገጠው። ጻድቅ የተባለው ነው እንዲህ ደግሞ የማይገባ ስራ በመስራቱ ጽድቃችን እንዲህ ሲፈራርስ ይገኛል። አይዟችሁ ተስፋ አትቁረጡ። ዘፍጥረት ምዕራፍ 9 ቁጥር 20 የተጻፈው ቃል ያነበብላችሁ። ዘካርያስ ሉቃስ ምዕራፍ 6 ይቅርታ ሉቃስ ምዕራፍ 1 ከቁጥር 6 ላይ ዘካርያስ ለኤልሳቤጥ አለና ባልና ሚስቱን ጻፊው ወንጌላዊ ሉቃስ ዘካርያስና ኤልሳቤጥ በሕይወታቸው ዘመን ሁሉ ጻድቃን ደጋጎች ነበሩ፣ በሕዝብ ዘንድ የተወደዱ በእግዚአብሔር ዘንድ ፈጣሪያቸውን ያከበሩ ናቸው ብሎ ጻፈላቸው። እንዲህ አይነቱ ቅዱስ ዘካርያስ ልጅ የለውም ነበር። የሱ ተራት ደርሶ ከቤተ መቅደስ ገብቶ ሲያገለግል ልጅ እየለመኑ ነው የሚወሉት። ሀብት አለ፣ ንብረት አለ፣ ፍቅር አለ፣ ጽድቅ አለ፣ ማንኛውም በሰው የተከበሩ ናቸው፣ በእግዚአብሔር ዘንድ የተከበሩ ናቸው። ግን ይሁሉ ሆኖ ልጅ አላገኙም ነበር። በምድር ላይ ብቻ ተሟልቶ አይገኝም ሰው። አንዱን ስትዘው አንዱ ይጎልባል፣ ሀያን ስትዘው ይጎልባል። እኔም አሁን ነው እየተሟላልኝ እንዳለ ወደዷቸው ብዙ ይሄን እያዘነ ሲኖር ድንገት በመሰዊያው በስተቀኝ የራማው ቅዱስ ገብርኤል ወረደና ሲታየው ተንቀጠቀጠ፣ ፈራ፣ ደነገጠ። ዘካርያስ የመልአኩ ግርማ አንደለ። እዚህ ምን አለው ቅዱስ ገብርኤል የራማው ዘካርያስ አትፍራ፣ ጸሎትህ ወደ እግዚአብሔር ደርሶልሃል፣ ልመናህ አገልግሎትህ ወደ እግዚአብሔር አድርጎልሃል። ስለዚህ እግዚአብሔር ኤልሳቤጥ ወንድ ልጅ ይሰጣል፣ ስሙ ዮሐንስ ይባላል። ዮሐንስ ማለት ደስታና ተድላ ማለት ነው። በመወለዱ ብዙ ሰዎች ይደሰታሉ። አንተ አባቱ ዘካርያስ እና ኤልሳቤጥ ብቻ ሳይሆን በዮሐንስ መወለድ ብዙ ሰዎች ይደሰታሉ። አይፈታል አንድ ሲወለድ ብዙ ሲደሰት በናቀናቱ ማቀን ጀምሮ መንፈስ ቅዱስ ሲመላበታል። በኤልያስ ኃይል ይመራል። የብዙዎች ልብ የአባቶችን ልብ ወደ ልጆች ያደርጋል። የማይታዘዙትን እንዲታዘዙ በማድረግ ወንጌል ይሰብካል ይላል። ሲሰብክ ዘካርያስ ነገር አልመጣም። ጻድቅ ይሆን ነበር በቁጥር 6 አሁን በቁጥር 13 ላይ ቁጥር 18 እና 19 አረ እኔ ሸምግያለሁ አይደል? አሁን ይቀበል ነው ቢሆንስ ባይሆንስ የመላኩን ቃል ሊቀበል ነው።
400 ዓመት ሳራ 90 ዓመት በሆናት ጊዜ እግዚአብሔር እነሆ ሳራ ሚስት ጸንሳለች ስሙንም ይስሐቅ ይባላል ብሎ በዘፍጥረት ምዕራፍ 17 ቁጥር 5 ቁጥር 17 የተጻፈው ቃል ያነበበ አብርሃም በ100 ዓመቱ ሳራ በ90 ዓመቷ እንደወለደች የተጻፈው የኦሪት ቃል ያነበበ ለምእመናን የሚያስተምር ካህኑ ዘካርያስ መልአኩ ወርዶ ትወልዳለሽ ነው እኔ ሸርግያለሁ ሚስቴም የመውለጃዋ ጊዜ አልፏል ስለዚህ እንዴት በእርጅና ትወልዳለህ ትለኛለህ አለና መልአኩ ጋር ተከራከረ መጠራጠራችሁ ወዳ ያመጣፋችሁ መቼም ይሆን የሆነ ያልሆነውን ቅዠት መልአክ አነጋገረኝ ብትሉ አልፈቅድላችሁም እንጂ የእግዚአብሔርን ቃል አሁን ደግሞ ቅዠት መጣችሁ እንናለን ብሎ ማለት ይሄ ትክክል ነው ለዝሉ መጣችሁ እንናለን ብሎ ማለት ያደረጋችሁ መልአኩ ወርዶ ሲያነጋግር እኔ አንቺቻለሁ ሚስቴን እንግዳለች እንዴት በዚህ ሰዓት ላይ ትወልዳላችሁ ለለና አይ ዘካርያስ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ራማው ማንነቱን ገለጸለት ዛሬ በስብሰባ ጊዜ አቶ ገሌን የሥራ ዘርፍ ይመስላል ያው ሰዎች የተዋወቁ ውይይታቸው እንደሚከፍቱት ቅዱስ ገብርኤል ዘካርያስ አነጋገሩ ሲከፋበት ማንነቱን ገለጸ ይሄ በእግዚአብሔር ፊት የምቆመው ገብርኤል ስለዚህ ይሄን ነገር ላንተ ላበስል መጥቻለሁ ቃሉን ባለመቀበልህ ልጁ ተወልዶ እስክታየው ድረስ ድዳሁን ሆኖ አለና አንደበቱን ጠረቀበ ይሄ ጻድቅ የተባለ ዘካርያስ ከመላኩ ጋር በመከራከሩ አንደበቱ ተዘጋ ወጣ ታይዟል በኃጢአት እንደወደቃችሁ አትቀሩ እግዚአብሔር ኃጢአታችሁን ደብዳቤ ቀዳና ታዲያ ኢየሱስ ክርስቶስ ወደ ጽድቅ ጠርቷችኋልና በቀኝ ዘመናችሁ ተጠቅሙበት አሁን የተጠራችሁበት ጥሪ የጽድቅ ጥሪ ነው የተመረጡ ብዙዎች ነበሩ ማለት የተጠሩ ብዙዎች ነበሩ ወንጌል ሰብከናል ስለ ወንቅሸት ማንነት በኢንተርኔት ባባንኛውም ነገር ተነግሯል በየመጠጤቱ በየትራንስፖርት ወንቅሸት ሲባል ይኖር ነገር ግን ቃሉን ከሰሙትና ተጠሩት ይልቅ እናንተ ተመጣጣችሁ መጣችሁ ከግሎ ያሉ ኃጢአት እንዳሰሩ አደረጋችሁ ማተሙ የሚያነጋግረው ጉዳይ ነው እንጂ ስለዚህ ኃጢአት ሰርቻለሁ ያላችሁ እንደገና እያራሳችሁ የምትሄዱ ከሆነ የበለጠ ዳኑና ዘካርያስ 9 ወር ከ5 ቀን ልጁ ተወልዶ እስኪሆን ድረስ ድዳ ሆኖ ቆይቶ ወገኖች በሉቃስ ወንጌል ምዕራፍ 1 ከቁጥር 54 55 56 እያለ ሲሄድ የዮሐንስ መወለጃው ጊዜ ደረሰና ኤልሳቤጥ ምጥያዛ ሁሉ ሕፃን ዮሐንስ ተወለደ አዋላጆች ቀረቡና ስሙ ማን ይባላል አንዱ ዘካርያስ ይባላል በአባቱ ስም አንዱ ዮሐንስ ይባላል አለ የካህናት ዮሐንስ ተብሎ የሚጠራ ስም ነበር እንዴት አለ ይሄን ጊዜ ገና ዮሐንስ ሲወለድ አንደበቱ ተከፈተለት እና ዘካርያስ ዮሐንስ ተብሎ ይጠራ አለና መልአኩ የነገረው ስም አወጣለት አንደበቱ ተከፈተ የወንጌል ምስጢሩ ሳይገባችሁ ተስፋ ልንቆርጥ አይገባል ጻድቅ ነን ብለን ደግሞ ልንንደላቀቅ አይገባል ጽድቅ ከእግዚአብሔር ነው ነገር ግን ጽድቅን መስራት ያጸድቃል ይሄ ነው ዋናው የሚያነጋግረው ጽድቅን የሚሰራ ሰው ጻድቅ ነው አስመስሎ የሚኖር ነው ጻድቅ ነው እኔ መልእክት ነው እኔ ቄስ ነኝ እኔ ጋር ናቸው ወገኖች እናንተ እኮ ከኛ ቀድማችሁ ገነት እንድትገቡ ተጽፎላችኋል ይሄ ሁሉ እኮ ያቆራችሁ ይገባል እናንተ ከኛ ቀድማችሁ መንግሥተ ሰማያት እንድትገቡ አባ ከሚባሉት ከመለኮሳት መስቀላቸው ጥራቸው ቃባቸው ለሱ ከሚሉት የበለጠ ቀልባችሁ እንድትገቡ በማቴዎስ ወንጌል ምዕራፍ 21 ከቁጥር 31 ላይ አለ የቤተልሔም ሕፃን ቆሮንቶስ ራይታዊ ግብጽ ስደተኛ ኢየሱስ ክርስቶስ ስለናንተ ሲያስተምር እንዲህ አለ ስለሚወዳችሁ ሕዝቡን ሰበሰበና ካህናቶችን አየና ስለገነት የመቅደስ አገልጋዮች መንግሥተ ሰማያት በመግባት ቀራጮችና መንዝራዎች ይቀድሟችኋል አላቸው ካህናትን ቆሉ ማን ነው ቀዳሚ እናንተ ቀዳሚኛ ልትቀድሙ ወይ እንደዚህ አሁንም ግጥም አድርገህ እየበላ ደግሞ አንተ ቀድመህ ልትገባ ጌታ ባህሪ ምሕረቱ ስለበዛ ካህናትን የምኩራብ አገልጋዮች የመቅደስ አገልጋዮች እናንተ ምዕመናን ቀራጭ የነበሩት አመንዝራ ኃጢአተኛ የነበሩት መንግሥተ ሰማያት በመግባት ይቀድሟችኋል ቀድመው ይገባሉ ለምን ትሉኛል መጥምቀ መለኮት ቅዱስ ዮሐንስ መንግሥተ ሰማያት
ቀርባለችና ንስሐ ግቡ እያለ ወንጌል እየሰበከ መጣ። ቀራጮችና መንገዶች የዮሐንስን ስብከት ሰምተው ንስሐ ገቡ። እናንተ ግን ዮሐንስን ጋኔን አሮበታል ብላችሁ ሰደባችሁት እንጂ ንስሐ አልገባችሁም። ስለዚህ ንስሐ የገቡት የዮሐንስን ቃል የሰሙት መንግሥተ ሰማያት ይገባሉ። ዛሬም ቃሉን ሰምታችሁ ከተመለሳችሁ ቁልፉ በእጃችሁ ላይ ነው። እሺ ወገኖቼ፣ እንደዚህ ነው የጽድቅ ስራችን። የጻድቅ ነኝ ብሎ መንደላቀቅ፣ እኔ ኃጢአተኛ ነኝ ብሎ መሸማቀቅ የለም። እግዚአብሔር ስራን የሚያደርግ እና ዓለም አስቸጋሪ በመሆኗ ግን በማቴዎስ ወንጌል ምዕራፍ 11 ቁጥር 18 ኢየሱስ ክርስቶስ እየበላና እየጠጣ ከኃጢአተኞች ጋር ከቀራጮች ጋር እነሆ መድኃኒት የሚያስፈልጋቸው በሽተኞች ናቸው እያለ ኃጢአተኞችን ለማጽደቅ 100 በጎች ያሉት ሰው ከ100 አንዱ አልጠፋ 99ን ዘግቶ የጠፋችውን ሊፈልግ ይሄዳል። ስለዚህ በጊቱ ስትገኙ ጎረቤቶቹ አካባቢውን ጠርቶ የጠፋችሁ በግ የተገኘች ደስ ይበላችሁ ይላቸዋል አለ። ይህ ማለት እንግዲህ ከ99 ከ100 ነገደ መላእክት አንዱ አዳም በመጥፋቱ አዳምን ሊፈልግ በቀራንዮ ደሙን አፍስሷል። በደሙም ጽድቅን አውጆለታል። ወደ ቀድሞ ርስቱ ወደ ገነት አግብቶታል። የጠፋ በግ የተባለኛል። በሉቃስ ወንጌል ምዕራፍ 15 ቁጥር አለ። አንድ ጊዜ ከቀራጮች ጋር ጌታ ተቀምጦ ነበር። እነሱ ሊያድን ስለመጣ አሁን ጻፎች ፈሪሳውያን ከበቡና እንዴት ከቀራጭ ጋር ይሄማ ከጠጪዎች የሰካራሞች ጋር እንዴት ይውላል አሉ። በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ቁጭ ብሎ ሲቀርጽ የነበረውን ማቴዎስን ና ተከተለኝ አለና ማቴዎስ እንግዳስ ብታስከትለኝ ከፈለክ ከቤቴ ግባ አለና ከቤቱ ጋበዘው። ከማቴዎስ ቤት ሲገባ እንዴት ከቀራጭ ከኃጢአተኛ ቤት ይገባል አሉ። አሁንም ያሙት ነበር። ኢየሱስ ክርስቶስ ግን የመለሰላቸው መልስ ምን ነበር? መድኃኒት የሚያስፈልጋቸው በሽተኞች ስለሆኑ እኔም የጠፋውን ልፈልግ ኃጢአተኛውን ላጸድቅ መጣሁ እንጂ ጻድቃንን ልጠራ አይደለም የመጣሁት። ጻድቃንማ በስራቸው ይድናሉ ተብሎ ጌታ የተወለደ ጌታ የተሰቀለ ጌታ መከራ የተቀበለ ለእናንተ ኃጢአተኛ ነን ለሚሉ ሰዎች ነው፣ ለእኛ ለኃጢአተኞች። ስለዚህ በሱ ጽድቅ የኛ ኃጢአት ስለተደመሰሰ ደግመን ኃጢአት እንዳንሰራ እንጠንቀቅ። ሮሜ ምዕራፍ 5 ቁጥር 12 እስከ 22 ድረስ ስናነበው በአንዱ በአዳም ምክንያት ኃጢአት ወደዚህ ዓለም መጣ። አዳም ኃጢአት ስለሰራ አትብላ የተባለውን ስለበላ ነው ኃጢአት ወደዚህ ዓለም የመጣው። ሁለተኛው አዳም ኢየሱስ ክርስቶስ ደግሞ በአዳም ምክንያት የገባውን ኃጢአት እነሆ ደምስሶ በሁለተኛው አዳም ምክንያት ኃጢአታችን ተደመሰሰ። ሁለተኛው አዳም ኢየሱስ ክርስቶስ የኛን ኃጢአት አስወገደ። በአንዱ በአዳም ኃጢአት ምክንያት ሁሉ ኃጢአተኛ እንደሆኑ ሁሉ በአንዱ በኢየሱስ ክርስቶስ ምክንያት ደግሞ ሁሉ ጻድቅ ሆኑልን የቸርነቱ ስራ ነው። እንዲህ ነውና መጽሐፍ እንዲህ ያስተምረናል፣ እንዲህ ይመክረናል። አሁን እያወቅን እንዳናጠፋ እንጠንቀቅ እንጂ እኔ ጻድቅ ነኝ ኃጢአተኛ ነኝ የትምህርታቸውን ምን ነበር? ያው ሁሉ በፊትህ ጻድቅ አይደለም፣ ቸርነቱ ግን ያጸድቀናል፣ ምሕረቱ ግን ያጸድቀናል። እንዲህ ባለው ጉዳይ ተስፋ ሳንቆርጥ ደግሞ ምን ለኃጢአት የልምድ ኃጢአት ሳይገዛ ጻድቅ ሰው ይላል። ለሰው ለፍጥረቱ እንደው ለሚታየው ጉልህ ለሆነ ፍጥረት ቀርቶ ለነፍሳቶች ሁሉ ይራራል። የጻድቅ ሰው ልብ ሩሩ ነው፣ አዛኝ ነው። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 የጻድቅ ሰው ለእንስሳቱ ለዚህ ለሚርመሰመሰው ነፍሳቱ ይራራል። ጽድቃችን የሚገለጸው እንዲህ ምሕረት በማድረጋችን ከመስዋዕት መታዘዝ ይበልጣል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ከመስዋዕት ይልቅ መታዘዝ፣ እሺ በጀ ብሎ ለካህናት መታዘዝ፣ እሺ በጀ ብሎ ለእናት አባት መታዘዝ፣ እሺ በጀ ብሎ ለትዳር ጓደኛ ተመካክሮ ማለት ከመስዋዕት ይበልጣል። ፍቅር የኃጢአትን ብዛት ይሸፍናልና አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 እነሆ ይሄ ነገር ሁሉ ፍጻሜ ደርሷልና እንግዲህ እንደማላይ ብሎ አስቡ ትጸልዩም ዘንድ ትጉ ጠንክሩ እያለ ጴጥሮስ እንደናን ፍቅር የኃጢአትን ብዛት ይሸፍናልና እርስ በርሳችሁ ተዋደዱ። እርስ በርሱ የሚዋደድ ፍቅር ያለው ሰው አንዱን በቦስ አንዱን በግጫ የማይማታ
ያን የማያማ ያን የማይጠላ ሰው አይጠየቅም። ሐሜት ኃጢአት ነው። ሰውን ማንሳት ኃጢአት ነው። የለም ብሎ አያይ ብሎ ሲመጣ በርቀት ደረቱ ሲሄድ ባቱን እያነሱ ማማት ኃጢአት ነው። ራሱ ሰው ያማሱ አይጸድቅም። ከዚህ ነፃ ከሆናችሁ እግዚአብሔር ሰውን ለኩነኔ ለመከራ አልፈጠረውም። ደስ ይበል ወገኔ። ማርያም ይቀበል እና ደጋጎች አባቶችን አንስቼ ነገርኳቸው። ጽድቅ የተገባቸው የማናይ ደሙን እጁን በሰው ደም ነክሮ የሚኖር ኃጢአተኛ ነው። ኃጢአተኛ ቀማኛ ነው። የማናይ ተባለ ሽፍታ ነው። ጌታ በተሰቀለ ጊዜ በቀኝ ተሰቀለ። አጋጣሚ መቀረሹ ሲያሳምሩ ደግሞ ጓደኛው በግራ ተሰቀለ። በመሀል የሰቀሉት ለምንድን ነው? ይሄ ምንድን ነው? ሽፍታ። ይሄ በግራ ያለውስ ምንድን ነው? ሽፍታ ቀማኛ። በመሀል ያለውስ የሽፍቶች አለቃ እንዲባል ስሙን ለማጥፋት አረጋማች ዲያብሎስ ስሙን ለማጥፋት የጌታን ስም ለማጥፋት ወይም የአይሁድ ሽማግሌዎች የጌታን ስም ለማጥፋት ለማርከስ ሲሉ የሽፍቶች አለቃ እንዲባል መሀል የሰቀሉት እንዳለቃለ ምንም ኃጢአት የሌለበት እንጂ እና እንዲህ ባለው ሁኔታ ላይ በተሰቀለ ጊዜ ኢሳይያስ ምዕራፍ 53 ቁጥር 9-12 ላይ እነሆ እንደ ሽፍቶች ተቆጠረ ብሎ ነብዩ ኢሳይያስ ተፈረደ። ጌታ ኢየሱስ ክርስቶስ እንደ ሽፍቶች ተቆጠረ፣ ተሰቃየ፣ ተጨነቀ፣ በሱ ቁስለኛ ተፈወሰ፣ መከራን ተቀበለ። መቃብሩን ከኃጢአተኞች ጋር አደረጉት፣ እርሱም እንደ ሽፍታ እንደ ወንበዴ ተቆጠረ ብሎ ነብዩ ኢሳይያስ ጽፎለት ነበር። የተጻፈ ፈጸመ ዘንድ ከሽፍታ ጋር ተሰቀለ። አሁን በቀኝ ተሰቀለው። ሰባቱን ታምራት ተመልክቶ ፀሐይ የአምላኬን ዕርቃን አላሳይም ብላ ጨለመች። ከ6 ሰዓት ጀምሮ እስከ 9 ሰዓት ጌታ በተሰቀለ ጊዜ መከራ ነው። ጨረቃ ደም መሰለች፣ ከዋክብት ተረገፉ፣ የቤተ መቅደሱ መጋረጃ ተሰነጠቀ፣ ተከፈለ። ሙታን ከመቃብር ተነሱ፣ አለቱ ተፈረከሰ። ይህንን ሰባቱ ታምራት ተመለከተና አምላክነቱን ተረድቶ በቀኝ የተሰቀለው ምን አለ? በግራ የተሰቀለው መቼም ግራ ቦታ ላይ ሲቀማ ሲሰርቅ ሲያማ ሲጠራ ሲያወናብድ የኖረው ወንበዴ ባለቀች በመሸር በነፍሱ ከስጋው ልትለይ ባለች ሰዓት ጌታ ኢየሱስ ክርስቶስን ሰደበ። አንተ ደግሞ እስኪ አምላክ ከሆንክ እግዚአብሔር ከሆንክ አንተ አድን እኛንም አድን እያለ ሞት ተሰቅሎ ተሰቅሎ ቆሎ ነፍሱ ተረተረ ይላል። ክፉዎች የኃጢአተኛ ሰው ሞቱ ጠማማ ነው። ሞቱ ለኃጥእ ጸዋኝ ይላል መዝሙር 33 ቁጥር 19። የኃጢአተኛ ሰው ሞት ጠማማ ነው። የፈለገ ነፍሱ ልትወጣ ክፋቱ ነው። ደብተራውን ስራቱ ቅጠላቱ ነው የሚል አርጅቶ ሳለ በዘጠና ዓመት እኔ ጀምና ነኝ የነበረው ደግሞ አቅቶ ሳለ የተደገፈ የተነሳ ልቧ ታረጅም ነው። ክፉ ሰው ክፉ ነው። ይሄ በቀኝ ተሰቀለ። ወንድሜ ሆይ አንተና እኔ በስራችን በኃጢአታችን ነው የተፈረደብን። ምንም ኃጢአት የሌለው ሰው ከኛ ጋር ይሰቀል ደግሞ አርፋ ተቀመጥ ማለት በኋላ ወደ ራሱ ዞርና ጌታ ሆይ በፍርድ ቀን በመንግስት አስበኝ አለ። ማለት አምላክነቱን ተረድቶ በፍርድ ቀን ኃጥአንን በግራ ጻድቃንን በቀኝ አድርገህ የእግዚአብሔር የዘላለም ክብር ስታወርሳቸው በመልካም ስራቸው በቸርነት ያን ጊዜ እኔንም አስበኝና ለመንግስተ ሰማያት አብቃኛልና ልመናውን አካሄደ። የማነ በቀኝ ተሰቀለ። ጌታ ዞር አለና ወደ የማነ ይወንተ ሁሉ ምስሌ ውስጥ ተገለጠ። በፍርድ ቀን አይደለም ዛሬ ደመማተም የነዘር አብርሃም ሳይገባ ደጅ የተባሉት ይስሐቅ ሳይገባ እነ ዳዊት ደጋግ የተባሉት መንግስተ ገነት ሳይገቡ አስቀድመ ደመማት ይዘት ገባላልና ያንን እጁን በሰው ደም ነክሮ ይኖር የነበረ ወንበዴ ደመማተሙ ሰርቶ ገነት አገባውና ስለዚህ ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል ምዕራፍ 23 ከቁጥር 34 የተጻፈ ቃል ማለት ነው። እስከ 40 ድረስ ያሽታው ወንበዴ የተሰቀለ ጊዜ አምላክነቱ ስለተረዳ አምላክነቱ ስላወቀ
ደመማተሩ ማንም ያልገባባትን ገነት አዳም በኃጢአቱ ተዋርዶ ጥሏት የመጣትን ገነት ገብቷል። እናንተም ንስሐ ከገባችሁ ገነት ለመግባት የሚከለክላችሁ ነገር የለም። ዋናው ንስሐ መግባት ነው። መንግሥተ ሰማያት ቀርባለችና ንስሐ ዮሐንስ ወንጌሉን ስብከት ሲጀምር ምንድን ነው ያለው? መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ጌታ ኢየሱስ ክርስቶስም የወንጌል ስብከት ያደረገው ብዙ መናገር ሳይጀምር አሁንም መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ታረቁ፣ ተመለሱ፣ ስለ ኃጢአታችሁ ተናገሩ ነው ያለው በማቴዎስ ወንጌል ምዕራፍ 4 ቁጥር 21-17። ስለዚህ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ፣ ተሰሩት የነበረውን ኃጢአት ተውት፣ ይበቃል። ከእንግዲህ እግዚአብሔር ልጆች ሁኑ፣ የእግዚአብሔር አገልጋዮች ሁኑ። ዓለምን ስታገለግሉ፣ ዓለምን ስትመስሉ ዘመናችሁ ሲባዝን፣ ጊዜያችሁ በከንቱ ሲቃጠል አለፈ እስካሁን ድረስ። ከእንግዲህ ግን ለጌታ አገልጋይ ሆኖ አይዟል። ይሄን ስንል ትዳር አይከለክልም፣ ስራ አይከለክልም። እንደውም እግዚአብሔር የማይፈልገው ሰነፍ ነው። በተስበስ ቁጭ ብሎ እዚህ መቁጠሪያ እየቆጠሩ ሰው ያላመሰ አይፈልግም። ገዳማት፣ ቤተክርስቲያን የእግዚአብሔር ቤት የሰነፍ መሰብሰቢያ አይደለችም። የትጉሃን የመንፈሳዊ ጀግኖች ከሰው ቀርቶ ከዲያብሎስ ጋር የሚፋጠጡ ሰውን አድነው ዲያብሎስን ድል የሚያደርጉ የትጉሃን የጀግኖች የመንፈሳውያን ጀግኖች መሰብሰቢያ የጸሎት ቦታ እንጂ የሰነፍ ቦታ አይደለችም ቤተክርስቲያን። አንዳንድ ሰው ተስፋ ሲቆርጥ ወደ ገዳም ይሄዳል። ይሄ የሞት እናትና በእናትነቷ ሁሉም ሰበስባለች እንጂ ቤተክርስቲያን መንፈሳዊ መነኩስና ማለትም ደግሞ መርካቶ የተገዛ ቆ ሳይሆን ሕይወትን መስዋዕት አድርጎ ሊከተለኝ የሚወድ ቢኖር መስቀሉን ተሸክሞ ይከተል። ይሄ መስቀል የመከራ ምሳሌ ነው። ጀግና ለጌታ አይደለም ማምለጨለጨው። ሊከተለኝ የሚወድ ቢኖር ራሱን ይካድ ማለት አመመኝ፣ ቆረጠኝ፣ ቸገረኝ፣ ጠላት ተነሳብኝ፣ አሳደዱኝ፣ ገረፉኝ፣ ሰቀሉኝ፣ አሰሩኝ ሳይል መከራውን ታግሶ ራሱን ይካድ፣ ራሱን ይጥላል። መስቀሉን ተከትሎ ተሸክሞ ይከተለኝ። ማቴዎስ ምዕራፍ 10 ቁጥር 35 36 37 በማቴዎስ ወንጌል ምዕራፍ 16 ቁጥር 24 25 26 ላይ ሰው ዓለምን ሁሉ ቢገዛ በምድር ላይ ቢመቸው በነፍሱ ከተጎዳ ምን ይጠቅመዋል? ምናልባት አንዳንድ የተመቻችሁ ሰዎች ካላችሁ ለጊዜው የተመቻችሁ ቢመስል በኋላ ስጋችሁ ከነፍሳችሁ ሲለይ ወደ ሲኦል የምትገቡ ከሆነ ያ የምድሩ ርስት አለቀ ተቃጠለ ማለት ነው። ብሩ አይከተላችሁ፣ ልጁ አይከተላችሁ፣ የትዳር ጓደኛችሁ አይከተላችሁ፣ በሁለት እንጨት ወደ መቃብር። ስለዚህ በዚህ ዓለም መደሰት ተስፋ የለውም። ሰዎች በዚህ ዓለም መከራ ተቀብሎ እግዚአብሔር ዘንድ ደስተኛ መሆን ያስፈልጋል። በዚህ ዓለም የምንቀበለው መከራ ሮሜ ምዕራፍ 8 ቁጥር 18 ምንጾመው፣ ምንጸልየው፣ ምንጠላው፣ ምንሰደበው፣ የምንንገላታው የሚያሙን የሚጠሉን የሚደበድቡን ቢሆን እስከ ሞት ብንደርስ በወዲያኛው ዓለም ከምናገኘው ደስታ ጋር ቢመዛዘን እንደ ኢምንት ነው። ጾም ይፈልግ ሰደዱ ገንዘብ መቆጠር ይሄ ቀላል ነገር ነው። በወዲያኛው ዓለም እናገኝ የዘላለም ከገቡ የማይወጡበት ከበሉ የማይራቁ የዘላለም ሕይወት ነው ይጠብቃል። ስለዚህ መንግስት ወራሽ ለመሆን ያብቃን። አሜን። ጻድቃን ነን ለሚሉ ሰዎች ደግሞ ነገራቸዋለሁ። ጻድቅ ነን የሚሉ ሰዎች የጻድቅ እንደዚህ አላልኩም። በራሳቸው ፈራጅ ሉቃስ ምዕራፍ 18 ቁጥር 9-14 ድረስ ተጽፏል። አንድ ፈሪሳዊ ነበርና ወፈር ብሎ ሰውነቱ ሀብታም ነው ባለጸጋ። ታዲያ ቤተ መቅደስ ወዛ ምኩራቡ ደጃፍ ሄደና እንዴ ወርቁን ተመርኩዞ ጌታ ሆይ ይላል ብሎ በራሱ አባባ ክብር ምስጋና ይግባ፣ ከሳምንቱ 2 ቀን ጾማለሁ፣ 10 በኩራት 9ኙን ለኔ አድርጌ አንዱን 10 በኩራት እሰጣለሁ እያለ ለፍርድ የተዳረገ ሰው ነው ይዘረዘ። አንድ ቀራጭ ደግሞ ኃጢአተኛ በዛ ጠጋለና በዛ ባዱ ግሩም ደረቱን እየደቃ ቀና ብሎ እንኳን ሰማይን ለማየት እየፈራ ይላል። ቀና ብሎ ወደ ሰማይ እንኳን እግዚአብሔር የሚያይ መስሎት እየፈራ እግዚአብሔር አምላክ ሆይ በትያለሁ ይቅር በለኝ እያለ ነው እያየቀየቀ ያለቅሳል። ከሁለቱ የትኛው ነው ጻድቅ የሆነ? መድኃኒዓለም ኢየሱስ ክርስቶስ ስለ ኃጢአቱ የሚናዘዘው ቀራጩ ጻድቅ ሆኖ ወደ ቤቱ ተመለሰ። እኔ በቁቻ ነው ጾመኛ ነኝ። እግዚአብሔር ቆማችን ይቀበልና ጾመኛ ናችሁ አይደለ? እግዚአብሔር መስዋዕት ናችሁ አይደለ? እግዚአብሔር ቤተክርስቲያን ሰርታ ገዳማ ቅንታቆ ክብርን እሱ ያቀዳጀኝ በራሴ ብለው ምን ያደርጉ ውጤት ያመጣልና ለባጃሪ መስለኛል አይደለ? የትኛው ነው ጻድቅ የሆነ? ስለ ኃጢአቱ የሚያለቅሰው ኃጢአተኛ ነኝ ብሎ የሚናዘዘው ጻድቅ ሆኖ ነው። ስለዚህ እናንተ ስለ ኃጢአታችሁ
ተናዘዙ። ያዕቆብ ምዕራፍ 5 ቁጥር 15-16 ላይ እናንተ እርስ በራሳችሁ ስለ ኃጢአታችሁ ተናዘዙ መንግሥተ ሰማያት ቀርባለች ይላል። ሌላው ኢሳይያስም እንዲሁ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 9 ድረስ ብናነብላችሁ ንጉሡ ዖዝያን በሞተ ዘመን እግዚአብሔር ለኢሳይያስ ተገለጸለት። ኢሳይያስ እንዲህ አለ፣ እግዚአብሔርን በታላቅ ዙፋን ላይ ሆኖ አየሁት፣ የልብሱ ዘርፍን መቅደሱን ሞልቶታል። ዛሬ አጫጭር ልብስ እየለበሱ አስቸገሩ እንጂ መጽሐፍ ቅዱስ ማግኘት ያስተምራል። የልብሱ ዘርፍ መቅደሱን ሞልቶታልና በዛን ጊዜ ሱራፌል ዙሪያውን ከበው ቅዱስ 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 እያሉ ከሚያመሰግኑት ምስጋና የተነሳ ደመቅ አድርጋችሁ አጨብጭቡ የምንላችሁ ዛሬ ለምንድን ነው? ደመቅ አድርጋችሁ ልንበሉ የምንላችሁ ቅዱስ 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 እያሉ ከሚያመሰግኑት ከጩኸታቸው የተነሳ መድረኩ ይናወጥ ነበር። ምስጋና ማለት ደመቅ ያለ ምስጋና ለጥረት ያደረገ ለነፍስ አይደለች ለስጋ ይጠቅ ይህ ሲያፈዘኛል የተነዛነዘ ምስጋና አዳ ስንዘምር ደግሞ አንዳንድ ጊዜ ዝማሬው ደመቅ አይደለም ወይ ሰው ይዳማ እንጂ ያደበቀ ነገር ቢያ እግዚአብሔር የሚቀበለው ደመቅ ያለ ከስሜት የሚመነጭ እና ሱራፌል ቅዱስ 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 እያሉ ሲያመሰግኑ መድረኩ ይናወጥ ነበር። ጮኻቸው የጧፍ ወደ ውጤት የተነሳ ኢሳይያስ እንዲህ አለ በዚህ ጊዜ ታዲያ እኔ ከንፈሬ ረከሰብኝ አለ። ያን ጊዜ ኃጢአተኛ ሆኖ በኃጢአተኛ ተቆጥሮ ነበር። ከንፈሬ ረከሰብኝ ስል ከንፈራቸው ከረከሰባቸው ሰዎች ጋር ሁኜ እግዚአብሔርን በማየቴ ተጨነኩኝ አለ። ኃጢአተኛ ስለነበረ ወቅቱ ከወቅቱ እንደነበረ ነው የሚናገረው። ነገር ግን ከሱራፌል አንዱ እየበረረ መጣ ወደ እኔ። እነሆ ከመሠዊያው በጉጠት አነሳና ኃጢአትን ተደምስሶልሃል ከንፈርህን ነክቶሃል አለና ከመሠዊያው በጉጠት አንጥቶ አቀመሰኝ። ያን ጊዜ ኃጢአቱ ተደመሰሰችለትና እግዚአብሔር ማንን ላከ አለ። ኢሳይያስ ምን ላከኝ አለና ጉዞውን ቀጠለ። ስለዚህ እግዚአብሔር መሐሪ ይቅር ባይ ነው ይላችሁ የኔና እናንተን ኃጢአት ያዘከረ ሁልጊዜ ለሞትና ለኮኔ የሚመለከት አምላክ መመለሳችን ነው። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እግዚአብሔር ስለ ተስፋ ቃሉ የሚዘገይ አይደለም፣ ነገር ግን እናንተ ተመልሳችሁ ንስሐ ትገቡ ዘንድ ብሎ ስለዚህ ይታገሳል። ለምጽአቱም ለመምጣቱ ለሞታችንም ሆነ እድሜ ለእድሜ እየጨመረ የሚመለከት አሁን ያን ጊዜ በ20 እና በ15 ዓመት እንደዛ እንዲሁ በኃጢአት እንደዳከርክ ብትሞት ነው አላቀረበ። እግዚአብሔር ግን ቀን ላይ ሰጥቶ ዛሬ ይህን ቅዱስ ወንጌል የሚያሰማ በምህረቱ እድሜን ያረዘመ እንድትመለስ ነው። ገብቷችኋል ያለው ግን እግዚአብሔር ስለ ተስፋ ቃሉ የሚዘግይበት ምጽአትን ብትል ዓለም ለማሳለፍ ሞትም ቢሆን ይህን ስጋዬን ከነፍሴ ለመውሰድ እኔም የሚያቆይ ብዙ ስራ እንሰራ ዛሬ አመስገና ነገረው እየቀጠለ ነው። አንተንም ንስሐ እንድትገባ በጎን ታደር ኃጢአትን እንድትተው እድሜ ለእድሜ ይጨምርልሃል እያሉ ጽፈውታል አባቶቻችን። ሌላው መዝሙር 50 ቁጥር 4 ላይ ቁጥር 10 ላይ ነብዩ ዳዊት እናቴ በኃጢአት ጸነሰችኝ በአመፃም ተወለድኩ አለ ገና ሳይወለድ። በቁጥር 10 ላይ ደግሞ አቤቱ ንጹሕ ልብን ፍጠርልኝ የቀናውንም መንፈስ በውስጤ አድስ እጠበኝ ከበረዶም ይልቅ ነጭ እሆናለሁ አለ። ኃጢአቴን እጠበኝ ማለት እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ የሰበታችሁ አጥንቶች በኃጢአት የተሰበሩ አጥንቶች ሁሉ ይለምልሙ እያለ ዳዊት ስለ ኃጢአቱ ይጸልይ ነበር። በሁለተኛ ሳሙኤል ምዕራፍ 12 ቁጥር 16 ላይ ዳዊት የኦርዮንን ሚስት ደፍሮ ሚስቱን ከመድፈሩ የባሰ ደግሞ በሆዷ ስለቀረ ኦርዮንን ደግሞ ወደ ጦር ሜዳ ሄዶ እንዲሞት አደረገ። ግፍ ላይ ግፍ ተፈጸመ። ሚስቱን በሰገነት ላይ ከአሕዛብ ጋር ጦርነት ገጥሞ ሰራዊቱ ወደ ጦርነት ሄዶ በነበረ ጊዜ በሰገነት ላይ ሲመለከት የኦርዮን ሚስት ሰውነቷን ስታጠባያት በደም ግባቷ ልቡ ተማረከና ነይ ብሎ አመጣና በፈጸመ ኃጢአት በሆዷ ልጅ ቀረ። አይ ንጉሥ ወይ በሆዴ ልጅ ቀርቷል አለ። ምንም ንጉሥ ቢሆን ሕግ ማፍረስ ስለማይገባው
ኦሪዮን ከጦር ሜዳ ሊመጣ ላከበት መጣና ኦሪዮን ያ ጥሩ ጠጅ አቀረበና ብላ ጠጣ አበላ ጠጣ ዳዊት ግልጥ ነው በኋላ ከሰከረ ጠጣ በላ በኋላ ሂድና ከቤት ሄደና ያ አባባል ምንድነው ጽንሱ ይሄ ኦሪዮን መስሎ ነገር ወዘው ይስተካከል ኦሪዮን ግን ታቦተ ጽዮን ድንኳን ላይ ያለች እስራኤላውያን ከአሕዛብ ጋር ጦርነት መከራ እያዩ ናቸው በሞትና በሕይወት መካከል ነው የሚገኙት እኔ እንዴት ሄጄ ከሚስቴ ጋር አድራለሁ አለና ከንጉሡ ዳዊት ታዛ ተኝቷል ኦሪዮን በበደገው ኦሪዮን የታደረ አዚን ያደረ አይደለም ይሄ ማለት አሁን ደግሞ የደረቀ የበለጠ የሚያሰክር ተጫጣጣው ሲያጠጣዋል ደግሞ ሲሰክር ነው የሚተኛው ጀግና ብቻ ሰክራለ ነው ጀግና ልብ አይለወጥ ያላማ ጉዳይ ነው ቢጠጣ ቢሰክር ጀግና ዓላማ መንፈሳዊ ህይወት ያለው ሰው አይለወጥም ዘመን አይቀይረው መከራ አይቀይረው ደስታ አይቀይረው እኛም እኮ ብዙ ነገር አለፈው እስካሁን እኮ ወይ ወደ ደቡብ ተሰድጄ ነበር በቃ እዛ መነኩሴ ባለዛበት መሞት እንደኔ እንደ ጠላት ይበዛ ከተወለድኩ አንስቶ እንደሆነ የሚፈልጉ ህዝቡ ነው እንጂ ያንዳንድ መነኩሴና ቄስ ላይ ሲያሰድደኝ እና ያ ቢያስጨንቀኝና ቢያሸብረኝ ነው እኔ የለውም ነበር ግን የዓላማ ጉዳይ ነው ብኖር ኖራለሁ ብሞት እሞታለሁ እና ኦሪዮን በበለገው ለጣልና ዚውታል ዛሬም አይደለም ምነው ዛሬ አለፈ እስራኤላውያን በጦርነት ነው ያሉት ታቦተ ጽዮን እኮ ታቦታችን ክብራችን እኮ ሜዳ ላይ ናት እኔ ታዲያ እንዴት ሄጀተኛለሁ አላደርገውም አይ ንዳስ የሞት ደብዳቤ ጻፈበት ዳዊት ኦሪዮን እንደደረሰ በኃይለኞቹ ሰፈር አስገቡትና እመለሳለሁ ግን ፈርሞት ታለ ታሪክ ታሪክ ከሚበላሽ ሰው ይመጣል ኦሪዮን የሞት ደብዳቤውን ተሸክሞ እንዳው ሰላው ሊሆን ወቀት ይችላል ነበር ጻድቁ ኦሪዮን የሞቱን ደብዳቤ ራሱን ደብዳቤ ለጄኔራል ለቆራላ ቆሰ ሲመለከት ይወደው ነበርና እቺም ጻድቅን ማይወድ የለም ሲመለከት እንዳለ ወደ ጦር ሜዳ አስገቡት መለሳለሁ ይላል ደነገጠ የቆራላ ግን የንጉስ ዛሰለና አስገቡት ጦርነቱ በተፋፋመ ጊዜ እመለሳለሁ ይል መዘው ተቆራራ እና በዚህ ምክንያት ያ የተጸነሰው ቤርሳቤ ትባላለች ከሱ የተጸነሰው ዳዊት የጸነሰው እግዚአብሔር ቀሰፈው በኃጢአት የተወለደ ስለሆነ በታመመ ጊዜ ዳዊት በዙፋኑ ወርዶ አመድ ነስንሶ ማቅለሱ አለቀሰ አነባ ልዩ እንዲደልለት በዚህ ጊዜ ሰራዊቱ ተሸበረ ይሄማ ሲሞትማ ሊሆን ነው ተጨነቀ ልዩ እንደሞተ ዳዊት አወቀና ልብሱን አወላልቆ በዙፋኑ ተቀምጦ በላጠጣ እስራኤላውያን ተጋሉና ንጉሥ ሆይ ያን ጊዜ ጾም ጸለይ ማለቀስ አሁን ምንድነው በሞት ጊዜ እንደገና ሰው ሲሞት ነበር የሚያለቅሰው አንተ ግን ሲሞት ለምንድነው እንዲያደርገው አይ ታሞ ሳለ ኃጢአቴ ይቅር ብሎ እንዲምርልኝ እንዲድን አልቅሻለሁ አሁን ግን ልጁ ሞቷል እኔ ወደሱ እንጂ እሱ ወደ እኔ ይመጣል ዛሬ ታችሁ ልትመጡ ደራታችሁ ልትደርቁ ሳለ ልብስ ታሞ ሳለ አጠጡታው ታርዞ ሳለ አንሱት ገንዘብ አበድሩት ዘር አበድሩት አፋራ ምናምን የሚያጠቀጥቀበት የሚያመራይበት አጋጡት እንዚህ ነው ሰው በህይወቱ ነው መረዳዳ ተበረንዳ ያወጀቁትን በየደሩ የእናንተ ልጅ ተመልክተው ወላድ የሚሉትን ዛሬ በህይወት ሳለ ጎኗቸው ሲሞት ደረት መጥቃት የጠጁ ጌታ ማለት ነው አባቶቻችን ይወርሱና እንዲህ በመሆን ዳዊት ስለ ኃጢአቱ አለቀሰ አነባ ሰዎች እግዚአብሔር ደግሞ ልብ አምላክ ተብሎ እንዲኖር አደረገ ኃጢአቱን አልቆጠረበትም ስለዚህ ነው ኃጢአቱ ያልተቆጠረችበት መተላለፉ የተደመሰሰችለት ምስጉን ነው ብሎ ዳዊት በመዝሙር 31 ቁጥር 1 ኃጢአቱ የተሰበየለት መተላለፉ በደሉ ሁሉ በእግዚአብሔር ዘንድ ያልታሰበበት ሰው ምስጉን ነው ኃጢአታቸውን ይደምስስላችሁ አሜን ይሄንን ነገርኳችሁ ኃጢአት ሰርተው ንስሐ የገቡት እንደገና ደግሞ ጻድቅ ተብለው ዝሮው ደግሞ የኃጢአት ሥራ የሰሩት ሆኖም ግን እግዚአብሔር ኃጢአታቸውን ያልቆጠረባቸው ደጋጎች ነግሬያችኋለሁ ጴጥሮስ ብዙ ጊዜ አፉ ቸኮልኮል እያለ ይናገራል ምን ይላል ኢየሱስ ክርስቶስ እያዛለሁ ሰቀላለሁ እኔ የመጣሁት በቀራንዮ ደሜ ሊፈስ በሞቴስ ላድን ነው የመጣሁት እያለ ሲል ጌታው ብትታሰር ታሰራለህ ብትሞት ሞታለህ ጴጥሮስ ተሎ እያለ ይቸኩላል
በማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ግን ምን አለው ጌታ ኢየሱስ ጴጥሮስ ሆይ አለ ዛሬ ዶሮ ሳይቆይ 3 ጊዜ ትክደኛለህ ሁለት ግን ታሰራለህ እሞታለሁ ብትለኝ አላምንህም ዛሬ ዶሮ ሳይቆይ ለስያስ ትክደኛለህ አለው ጌታ የጌታ ቃል አይታጠፍምና ጌታ ተያዘ በተያዘ ጊዜ ጴጥሮስ እረኛው ይመታል በጎች ይበተናሉ ተብሎ በነብዩ በዘካርያስ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 የተጻፈው ይፈጸማል ጌታ ኢየሱስ ክርስቶስ ሲያዝ ሁሉ ተበተኑ ጴጥሮስም ፈራተባ ያለ ወደ ሊቀ ካህናቱ ቤት ገባ አላንዲስ ገረዳየችውና ጌታን ያንገላቱሳልና አንዲስ ገረድ ጴጥሮስ ወደ ሳሲቦን አጤም እኮ ኢየሱስ ክርስቶስ ጋር ነበር አለች ያው እግዚአብሔርን አላውቀውም ማለት ወስሊት ከለኛ ለብረት የለ አላውቀውም ደግሞ አንዱ መጣ አራይ እኮ ከሱ ጋር ነው አላውቀውም አንዱ መጣና ሶስተኛ አራይ ነበርና ገሊላዊ ነው ይሁን ከነሱ ጋር ነበር አላውቀውም ብሎ ሶስት ጊዜ ካለ በዚህ ጊዜ ዞር ብሎ ጌታ ኢየሱስ ክርስቶስ አየው ሲያየው መራራ ልቅሶና አነባለቀሰ ማቴዎስ ምዕራፍ 26 ቁጥር 65 66 እስከ 70 ድረስ ብታነቡት ጴጥሮስ መራራ ልቅሶና አለቀሰ ስላለቀሰም ጌታ የመንግስተ ሰማያት መክፈቻ ቁልፍ ሰጥቶታል አይደል እንደበደለ በደለኛ እንደሆነ አልቀረም ማቴዎስ ምዕራፍ 16 ቁጥር 18 ቁጥር 18 አንተ ዮና ልጅ ስምዖን ሆይ የመንግስተ ሰማያት መክፈቻ ቁልፍ ሰጥሃለሁ በምድር ያሰረው በሰማይ የታሰረ ይሆናል በምድር የፈታው በሰማይ የተፈታ ይሆናል በማለት ጸጋውን ከሁሉ ሰጥቶታል ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ በምድር ይቅር ያላችኋቸው እኔ ይቅርላችኋለሁ ብሏል ሐዋርያት ጥለውኝ ሄዱ ሸሹ ብሎ አልተቀየመባቸውም በምድር እናንተ ኃጢአታቸውን ከያዛችሁባቸው አለ ካህናት ሲሰጥ ጸጋና ቃል ኪዳን እኔም ኃጢአታቸውን ይቅር አልልምና በእናንተ አምኖ እናንተ ይቅር በሉኝ ያለ ሁሉ ይቅርታ ያገኛል የተናዘዘ ኃጢአቱን ይቅርታ ያገኛል ተብሏል አሁን እግዚአብሔር ይቅር ይበለን በፊትህ ያው ሁሉ ጻድቅ አይደለም ጻድቅ ኃጢአተኛ ነኝ ብሎ መሸማቀቅ እኔ ጻድቅ ነኝ ብሎ መንገራቀቅ አይገባም ምሕረት ለወደደ ለፈቀደ እግዚአብሔር ለፈቀደው እኔ ጋራችሁ ወንዶች ገና ሳይወለዱ እኮ ነው በዘፍጥረት ምዕራፍ 25 ቁጥር 15 16 እስከ 17 ስታነቡት ርብቃ የይስሐቅ ባለቤት መክና ከቆየች በኋላ ሊጸነስ ነገር ግን ከሆዷ ይፈራገጡ ይጨናነቁ ነበር እንደማንኛውም ጽንስ አልነበረም ሆዷ እግዚአብሔርን ለመጠየቅ ጌታዊ ምንድነው ይነገር ዛሬ ከወዴ ይያሉ እንዲህ አይነት ጭንቀት ለኔ ምንድነው አለ እግዚአብሔርም እንዲህ አለ ከወዴ ሁለት መንግስታት አሉ ታላቁ ለታናሹ ይገዛል ኤሳውን ጠላሁት አለ ገና ሳይወለድ ከወዲያ ያዕቆብን ወደድሁት አለ ያዕቆብ ከተወለደ በኋላ ደረቴ ይቅራ ሆዴም ላይ የማይል ታማኝ መሆኑን እግዚአብሔር ሳይወለድ ያውቀናል ሳይወለድ ስለሚያውቅ ገና ሳይወለድ ያዕቆብን ወደዋል ኤሳውን ጠላዋል ያለ ኤሳው ሆድ አልነበረ ለሆዱ ይኖር ነበር ስለዚህ በተወለዱ ጊዜ ያውቁናል ያዕቆብ አባታችን አንድ ጊዜ በጉዞ ላይ ሳለ ሌሊቱ ሁሉ ሲታገሉ አደረ የእግዚአብሔር መንፈስ ዘፍጥረት ምዕራፍ 32 ቁጥር 26 ሌሊቱ ሁሉ ሲታገሉ አደረና ወገግ ሲል ልቀቀኛል አለቅህም አራረከኛ አለቅህም ለበረከት የሚታገል መንፈሳዊ ጀግና መሆኑ ሳይወለድ ስላወቀው ያዕቆብን ወደደ ብሎታል አሁንም ለበረከት የምትሆኑ መኖር ለመሆን ያብቃችሁ እግዚአብሔር አምላክ ሌላው እኛ ጻድቅ ነን በማለት አሁንም ብዙዎች በማቴዎስ ወንጌል ምዕራፍ 7 ቁጥር 20 ላይ በስምህ ድውያን ፈውሰናል የተማችሁ ብዛት በስምህ ወንጌል ሰብከናል የሰማችሁ ብዛት በስምህ ታምራት አድርገናል የታምራት ሰርቆት በምድር ላይ ዛሬ ነው ወለተኛው እግዚአብሔር ይወቀው በእውነት ጌታውን ለምኖ በከራይቶ ወጦ ተነስቶ ወርቆ እግዚአብሔር የተገኘው መንፈስ እሱ ይመርምረው ማለት ነው ነገር ግን በስምህ ድውያን ፈውሰናል በስምህ አጋንንት አውጥተናል በስምህ ታምራት አድርገናል ይሉኛል አለ ኢየሱስ ክርስቶስ እኔ ግን እላቸዋለሁ አላውቃችሁም አለ
የጻድቅ ነኝ በማለት የሚጸደቅ አይደለም። አላውቃችሁም ጽድቅን ያደረገ ጽድቅን የተናገረ ሁሉ አይጸድቅምና ሕግን የሚሰሙ ሳይሆን ሕግን የሚያደርጉ ይጸድቃሉ አለ ሮሜ ምዕራፍ 2 ቁጥር 13። ሕግን የእግዚአብሔር ቃል የሚሰሙ ብቻ አይደለም የሚጸድቁት የሚፈጽሙት ነው። እነሆ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል ዕብራዊ ምዕራፍ 4 ቁጥር 2። ይሄ የሚነገረው ወንጌል በእምነት ካልተዋሃዳችሁ አልጠቀማችሁ። ስለዚህ በደንብ ስጋችሁ ተዋህዶ ልባችሁ ጽላት ተጽፎ እንዲጠቅማችሁ የጌታ ፈቃድ ይሁንላችሁ። አሜን። ልባችሁ ይፈቅስ። የሐዋርያት ሥራ ምዕራፍ 16 ቁጥር 13 ጀምሮ ሊዲያ ጳውሎስ የሚያስተምረው የወንጌል ቃል ሰማችና የጳውሎስን ቃል ለመስማት ልቧ ተከፈተ። ለምን ይፈራው ይላል። በሌላም ቋንቋ ባስተምራችሁ ሌላ የዚህ የበለጠ ደስ የሚላችሁ ነገር ካልሰማችሁ አትጠቀሙበትምና ተጠቃሚ ደግሞ ያውቃችሁ። አስፋ የሚባል ሊቀ ካህናት ነበር አንዴና ጳውሎስ በናዝሬት በኢየሱስ ክርስቶስ አንተ ክፉ መንፈስ ውጣ እያለ ድውያን እየፈወሱ በዘመኑ ብዙ ታምር ያደርግ ነበር ጳውሎስ። እንኳን ሌላ በመስቀሉ ቀርቶ በሐዋርያት ሥራ ምዕራፍ 19 ከቁጥር 11 ጀምሮ እስከ መጨረሻው ታሪኩት እቺን የጳውሎስን ዛሬኛ ፎቶ ምናምን ትሉት አይደል? ትላንትና ፎቶውን ወስጄ ምን የና ሲል ነበር ያለው ምናምን ተበሉ። እቺን እንኳን እቺ ጳውሎስን እቺን ብጥስ አድርጎ ከማንኛውም ያጋንንት መንፈስ ካደረባቸው በተለያየ ቫይረስ የታመሙ በተለያየ በሽታ የተቀቁ ባለመድኃኒት ደግሞ ማዳን ያቃተውን በሽታ እቺን አንዷን በጥሶ ወስዶ የጳውሎስን ማለት እኔን አላልኳችሁ። እሺ አተሰጣበት ፍለጋ እንዳትረዱ ከዚህ ያግራል ከተባለ ወይም ደግሞ ጠጋ ወደ ሰቆጣ ከየሳት ዘዳት ቆርጠ እና የጳውሎስን እቺን አንዷን ወስዶ ከማንኛውም በሽተኛ እሺ ተሽታረቁት ለቀቁ ተቃጠሉ ለመንፈስ ርኩስና ለነበር ሐዋርያው ጳውሎስ ይሄን ያዩ አስፋ የተባለ ሊቀ ካህናት ልጆች 7 ልጆች ነበሩ። ታዲያ የያይሁድ ሊቀ ካህናት ጳውሎስ ታዲያ በናዝሬት በኢየሱስ ክርስቶስ ድውይ ይፈውሳል። እኛ ሊቀ ካህናቱ ልጆች እሱ ተራሰው ልቅስ እንድዊስ ወስ እኛስ ማን ፈውሳሉና ጳውሎስ በሚሰብከው በናዝሬት በኢየሱስ ክርስቶስ ዘናን ውጣ ይጀምር። አሁን አጋንንት አላደርገው ያሉ ነገር ይሄ ነው። አረተው አጋንንት ተረተውና ክፉዎች ነው። ብዙ ጠማቂ አሉ። አሁን ዛሬ ማንነቱ ቢነግሩልኝና አንተ እንዲህ ነህ መነሻ መረሻ እንዲህ ነህ እኔንም ባሉኝ እንደፈለገ እኔም ክፉ ከዋጫተኛ እኔንም ባሉኝ እንዳፈለየለት ተዛሬ ጠማቂው በስቶ በምድር ላይ ይሰማኝ። በጌታ ስም መነገድ በጌታ ስም መሸቀጥ አይደለም። ያ ከልጅነታችን ነው መከራ ተቀበለን። ከዚሁ ደራ ወረዳ ተወልጄ ያደግኩት ከተወለድኩበት ወረዳ ነው 30 ኪሎ ሜትር ነው። እዚህ ደግሞ ገዳም እንዳቀና እኔ ሐረር ወደ ሰሜኑ ወደ ደቡቡ ዞርዋት ኢትዮጵያን ከየት ላይ ነው ስራ መታሰባል የልጅነት ያላማ ገዳም ማጥናሰብ ነው። የት ነው የቦታ ምንጭ ያለበት ደም ያለበት ልማት የሚሰራበት ታሪክ የሚሰራበት ለምን ከልጅነት ይደም ወደ ሊማሊሞ ሰድ ወደ ሰኖ ወደ ሽክር ሰድ ወደ ሐረር ሰድ ወደ አሰቦት ፈለጎጃም ወደ ቻን ትሬል ቀኝማ አዞራዞርና ግንዘ ከተወለዱበት ሀገር ሲሆን ቆመጠ ስለዚህ ክፉም ትሬል በጎም ትሬል የተወለዱበት ስለሆነ ይሄ ታሪክ አይደለም ማለት ነው። ሌላው ግን ነው መጥቶ የተማጀ አረቶ አንተ ክፉ ሰይጣን ተው እንደው ለባታ ደግ እና ደግሞ ምን ደግሞ የሚጠንቋል ማለት አባለ መባል እኮ ነው። ሁሉ ትግ ያለ ስቆታ መጀመሪያ ሁሉን ጠብቆ መራበት በምንድነው በቀደም ተከተል በደረጃ መሪ ያስፈልጋል። አንዱ ሲናገር ልክሰስና በጥፊ ልማት ያለ ፈዋሽ ማለት ታጋሽ ነው። ለፈውስ ወንጌል ለመስበክ የሚገባ ድውይ ለመፈወስ የሚገባ ሌሎችን ምሳሌ ሆኖ በቃል ብቻ ማስተማር ሳይሆን በአካል ምሳሌ መሆን አለበት። በእውነት እግዚአብሔር ያደረበት ሰው በአካል ምሳሌ መሆን አለበት። በቃል ማወቅ አይደለም። ታዲያ ምን አለ ሐዋርያው እነዛ
የካህናቱ እኛም እንጂ በናዝሬቱ ኢየሱስ ክርስቶስም ጳውሎስ በሚሰብከው አንተ ክፉ መንፈስ ውጣና አንዱ በሽተኛ ነው ክፉ መንፈስ ያለው የጀግናው አለ ዲያብሎስ ነው። ጳውሎስን አውቀዋለሁ ኢየሱስን አውቀዋለሁ እናንተ እነማን ናችሁ አለና ደም በደም አረጋቸው ይላል ዲያብሎስ። ይሄ ከሆነ እውነተኛው ነው። ዛሬ መርዙም እኮ አይቱን አልገላታለ ተባለ። ምናፍስ ቁሳንም ቀለዱ ጻድቁን ኃጢአተኛውን አይለዩ እንደው አሉ ደፈር ያለ ሲይዛቸው እንዳይነሽ ባልበርበስ አሁን ምን ልዩነት በየራሴም ባይታይነት ያስጨነቀኝ ነው። ወንጀል ያተረጀበት ዘመን ያን ጊዜ ግን በጳውሎስ ነው ጳውሎስን አውቀዋለን አጋንንት ኮላቸው ነው ጳውሎስን አውቀዋለን አው ቤተክርስቲያን ሲያሳድድ ሃይማኖቱን ሲያፈርስ ክርስቲያንን ሲያሳድድ ቤተክርስቲያን ሲያፈርስ ነበር ጌታ በምሕረቱ ጠርቶት አው ምርጥ ቃርጎ ሐዋርያ አርጎ መጥቶታል ጌታ። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ጳውሎስ ራሱ ምንድነው ያለ ኢየሱስ ክርስቶስ በቸርነቱ የጠራኝ ተሳዳቢ አሳዳጅ የነበርሁትን ጌታ በምሕረቱ ጎበኝና እነሆ ንስሐ ለሚገቡትና ወደ ጌታ ለሚቀርቡት መልካም ምሳሌ እንደሆናቸው ከኃጢአተኛነትና ከተሳዳቢነት መልሶ አገልጋይ ያደርገኛል። እኔ ጋራችሁ እስቲ ለጳውሎስ እንግዲህ ቀሪ ጊዜያችን የእሱ አገልጋይ ለመሆን ያልቃችሁ። አሜን። በሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ እስከ 16 ታለቁ ጳውሎስ ቤተክርስቲያን ለማፍረስና ክርስቲያኖችን ለማሳደድ ከሊቀ ካህናቱ ማተመዞ ወደ ደማስቆ ይሄድ ነበር። ደማስቆና ሶሪያ ስማቸው አልተቀየረም። የሶሪያ ዋና ከተማ ዛሬው ደማስቆ ነው። ያን ጊዜ ታዲያ ጳውሎስ የሚሄደው ለምንድን ነው? ለማስታረቅ አይደለም፣ ድውይ ለመፈወስ አይደለም። የሚሄደው ክርስቲያን ሊያሳድድና ቤተክርስቲያን ሊያፈርስ ነው። ከማን ተቀብሎ? የፈቃድ ወረቀት ሊቀ ካህናቱ ተቀብሎ ድንገት ሲሄድ መንገድ ላይ ታላቅ መብረቅ ወረደበትና መሬት ላይ ጣለ። ያን ጊዜ አይኑ ጨለማ ነበር። አንተ ሳኦል ያለ ሳኦል ነበር ስሙ። ያን ጊዜ አይዟችሁ አበበ ለማ እንደተባልክ አትቀርም፣ ወደ ጌታ ስትመለስ ስም ይቀየራልና። ያን ጊዜ ሳኦል ነበር ስሙ። ሳኦል ሳኦል ለምን ታሳድደኛለህ አለው ጌታ ኢየሱስ ክርስቶስ። ኧረ አንተ ማን ነህ? ያንተ የምታሳድደኝ ናዝሬቱ ኢየሱስ ክርስቶስ ነው ያለው ጌታ። ደግሞ ቃል ምንድነው? ምን እንዳደርግ ትወዳለህ አለው። አይ የመውጊያውን ብረት ቢረግጡት ለራስህ ይብስብሃል፣ የምትሰራው ስራ ጥሩ አይደለም። ሂድና ወደ ደማስቆ የምታደርገውን እነግርሃለሁ። ለደማስቆ ሐናንያ የተባለው ሐዋርያ አሁን ይመጣልሃል። ሳኦል የተባለው ምርጥ ቃርጌዋለሁና ባርከው ቀድሰዋልና ለሐዋርያው ደግሞ ጌታ መንፈስ ነገረው። አረ ቤተክርስቲያን እያሳደደ ክርስቲያን እያሳደደ ነው የምሰማ፣ ቤተክርስቲያን እያፈረሰ ይሄን ሰው ያልቀርበው ማለት ደግሞ ሐናንያ የተባለው አይ ምርጥ ቃርጌዋለሁና እዚህ ያለው አለ። ከዛ በኋላ ጳውሎስ አፍራሽ የነበረው ሰው በርታኛ አሳዳጅ የነበረው ደግሞ ክርስቲያኖችን ሰብሳቢ ሆኗል። አሁንም አንዳንድ ያልሆነ ስራ ስትሰራ የነበር ሁሉ እንደ ጳውሎስ ምርጥ ቃተለ ደግሞ ያ ክፉ በምትሰራበት ጠንካራ ስጋዊ መንፈስ አሁን መንፈስ ቅዱስ ተላምሰን በጎ ለመስራት ያውቃችሁ። አሜን። ስለዚህ ነው ደግሜ የምለው በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 10 11 13 ምን ያለ ጳውሎስ እኔ ቤተክርስቲያን ሳሳፈር ክርስቲያኖችን ሳሳደድ የነበርኩት እግዚአብሔር ግን ምሕረቱን ፈልገው ይቅርታ ለሚጠይቁት ምሳሌ መሐሪ መሆኑን እኔ ምሳሌ ለመሆን እነሆ ጌታ ከተሳዳቢነት መልሶ የእሱ አገልጋይ አደረገኝ። ትናንትና ስንወያይ እዚህ ያለ ሰው ሰላም ብዙዎቹ ሰድበው ነበር፣ አንተ ነው ነበር። እኔ አልታመም ማለት ታመም እኔ ጋር ናቸው። እኔ ባለባበስ ሲዲቶ እሱት እኔ ልዩ ነኝ አይደለም። እኔ ልዩ ነኝ ነው ባለው ቀብሪ ምን አሚሲ ነው አንተ ጃኬት ነው አንተ ሌዘር ነው ለበስ አንቺ ደግሞ የተጣበቀ ሱሪ ነው ለበስ ጉርድ ነው ለበስ ታውቁ እኔ ልዩ ነኝ አይደል? ስለዚህ የሰው አይናው ከኔ ጋር ያስገኝ ሰው አንዱ በበጎ ነው በኩፍ ቢያነሳኝ አይደለም ፍጥረት ልዩ ሆነባል። እና በመቶ ከሚቆጠረው ሰው ይልቅ ልዩ ሆንኩኝና ጠጉሬ ከወገቤ የሚደርስ ንግግሬ ሌላ አልዋሻለሁ። አሁን የዋሽ እንኳን ተማማም
አብሬ ራፍቷን መጠጣት ተስማማ ማለት ነው። እንደውም ሀብታም ነው ባላለ አይስም ሰው ተገኝተናል እዚህ ሆቴል ያገኘንና ሀብታም ነው ትሪብ ያገኘና ራስ ያውቁ ሀብታም ናቸው። አዲስ መኪና ኢትዮጵያ ውስጥ ተገፋ ያለው አዲስ ናቸው ባላለ ለነፍስ ታላቅ ሰው ያለ ባዶ የሆነ ሰው። ስለዚህ አሁን ሆቴል ማን ሆቴል ገብቼ ብታይ ሀብታሙ ሊመጣ ነበር አሁን ደረጃ ያገኘ ነበር ነው። ስለዚህ ስትጠጡ አልጠጣ ስትበሉ አልበላ ስታማ አላማ ስትሳደብ አልሳደብ ስትማጡ አልማታ ልዩ ስለሆነ አንዱ ወደ አንዱ ይጠራል አይደለም። ግን ጳውሎስ ያለው ተሳዳቢ ነበርኩኝ ምሳሌ የሚገቡት ምሳሌ ሆኛለሁ ምሳሌ የሚገቡት ምሳሌ ደግሞ ያውቃቸው። አሜን። አንቋን ጋር ያንጀር ማስተምረያ አስፋልት ላይ ማታገኙ ትምህርት ነው ስታርሱ የሰለበት አፈሳችሁት ረሰረሰ ወጣችሁን አንቀረ እርሷና ሁሉ በእግዚአብሔር ቃል ጸጉራችሁ ተከላታችሁ አጥንታችሁ ስጋችሁ ደባችሁ ተዋህዶታል። አይ ተሳባሽ ተወሩ እንዳትረሱ አላልኳችሁ እንዳትጓደና አዎ ከቤተ ክርስቲያን ሲገቡ አብራችሁ ልብሳችሁን የሚባል ሳንቲም ምናምን ፍርፋሪ እንዳይሄድ ነው እንጂ ቃል እግዚአብሔር ሰጥቻችኋል። እሺ ቃል እግዚአብሔር ቃል ኪዳኑን ምሕረቱን ቸርነቱን እንዲያው ለሄዳችሁ እንኳን ለእናንተ ላያችሁና እንዲያው ቃላችሁ እንደሰማሁ ይሁንልን ምሕረቱ እና ኢየሱስን እናውቀዋለን ጳውሎስን እናውቀዋለን። እናንተ ለማላችሁና የኛን የአስቀዋን ልጆች ዲያብሎስ ሰይጣን ያደረበት መንፈስ ደም በደም አረጋቸውና ያን ጊዜ በዛ በአካባቢው ሁሉ ፍርሃት ሆነ። ህዝቡ ሁሉ ደነገጠ። የነ ጳውሎስን ግርማና የነዛን ማስመሰያዎችን ሁኔታ ያየና ደነገጠና ጠንቋዮች ሁሉ ተሰብስበው ይህንን መተታቸውን መተት የሚያረጉበትን የሚጠረቁሩበትን አቃጠሉት። ያ ቢገመት 50,000 ብር ደረሰ። በእነዚህ ሰዎች ምክንያት አጋንንቱን በሰሩት ከተመተ እውነተኛ ሐዋርያ አይደላችሁ፣ እውነተኛ ጠማቂ አይደላችሁ፣ እውነተኛ አዳኝ ተዋሽ አይደላችሁ። የምናውቀው እውነተኛው ጳውሎስ ነው፣ እውነተኛ ሐዋርያ፣ እውነተኛ ሐዋርያ ጴጥሮስ ነው ብለው እውነትን ስለመሰከሩ አጋንንት ብዙ ክርስቲያኖች ብዙ አሕዛብ ተጠንቀው ክርስቲያን ሆኑ። የትምህርታችን ርዕስ ምን ነበር? እነሆ ሕያው ሁሉ በፊትህ ጻድቅ አይደለም፣ በቸርነቱ ያጸድቀናል፣ በሥራችን ስለማንጸድቅ ደግሞ እግዚአብሔርን አምኖ የሚኮነን ስለሌለ በእኔ የሚያምን እኔን የሚከተል የኔን ቃል የሚሰማ በሕይወት ይኖራል ብሎ ዮሐንስ ወንጌል ምዕራፍ 6 ቁጥር 18 23 55 ስጋዬን የበላ ደሜን የጠጣ ለዘላለም በሕይወት ይኖራል ሞትን አይቀምስም ባለው ቃል እሱን የሚያምን ሁሉ አይኮነንም። የምናምነው እሱን በማመን የእሱን ስም በመጥራት መድኃኒዓለም ኢየሱስ ክርስቶስ በሥጋ እንደተወለደ እውነተኛው መንፈስ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን መርምሩ፣ እውነተኛው መንፈስ ጌታ ኢየሱስ ክርስቶስ በሥጋ ከድንግል ማርያም እንደተወለደ የሚያምን ነው። ሐሰተኞች መናፍስት ግን ጌታ ኢየሱስ ክርስቶስ በሥጋ እንደተወለደ አያምኑም ይላልና እንግዲህ መድኃኒዓለም ኢየሱስ ክርስቶስ እኛን ለማዳን ስለወረደ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 31 ላይ በጸጋው በረድኤቱ በቸርነቱ በምሕረቱ በይቅርታው ብዛት ጌታ የጽድቅን ቃል ኪዳን ሰጥቶናል። የሚመካ በእግዚአብሔር ይመካ፣ በእሱ የተመካ ኃጢአት የለበትም። ስለ ኃጢአታችሁ መጨነቅ ሳይሆን ንስሐ ገብቶ ፈጥኖ ተመልሶ ኃጢአት አለመስራት ይቻላል። ያስተማረን የመከረን አምላክ የተመሰገነ ይሁን።